በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ አቡነ ተክለ ሃይማኖት በደብረ ሊባኖስ ገዳም 17ኛ ክፍል ምዕራፍ 51። ከዕለታት በአንደኛው ቀን ዘወትር ይጠይቀው የነበረ ባለጸጋ በጀማ ውስጥ አንድ ጠንቋይ አለ ብሎ ነገረው። እየመራውም ሄደ። አባታችን ተክለ ሃይማኖትም ጠንቋዩን አግኝቶ በላዩ ሲያማትብበት አፍሮ ሚስቱን ትቶ ሸሸ። ብፁዕ አባታችንም ሴቲቱን ይዞ ወደ በዓቱ አመጣትና የሃይማኖትን ነገር አስተማራት። አሳምኖ የምንኩስና ልብስም አለበሳት። ይህን ነገር በየስፍራው ሁሉ ተሰማ። በውስጣቸው የሚኖሩ ሰዎችም ስለዚህ መሰከሩለት። ብዙዎች አጋንንትም ደግሞ እየጮሁ ወደ ዋሻው ደጃፍ ተጠጉ። ድምጻቸውም እንደ ጦርነት ቀን ፈረስና እንደ ብዙ ሰረገላ ድምጽ ነው። ከጩኸታቸው የተነሳ የዋሻይቱ አካባቢ ተነዋወጠች። የብፁዕ አባታችንም ደቀ መዛሙርት እጅግ ደነገጡ። አባታችን ተክለ ሃይማኖትም አውቆ ደቀ መዛሙርቱን አትፍሩ አላቸው። ከደቀ መዛሙርቱ ወደ ደጅ ወጥቶ ስላማተበባቸው ድል አደረከን፣ አሳፈርከን እያሉ ሁሉም ተበተኑ። ይህንንም ሲናገሩ ደቀ መዛሙርቱ ሰሟቸው። ብፁዕ አባታችንም አጋንንትን ረገማቸው፣ እጅግም በረታባቸው። የሚያደርጉትን አጡ። ባሰበውም ነገር ሁሉ ጌታችን ኢየሱስ ክርስቶስ ይረዳዋልና ከሰይጣናትም ጦር የተነሳ አይፈራም ነበር። በአንዲት ቀንም አባታችን ተክለ ሃይማኖት በጸሎት ላይ ሳለ እንደ ወርቅ የሚያበሩ 2 ቀንዶች ያሉት ታላቅ ዘንዶ መጣ። ብፁዕ አባታችንንም ሊውጠው ወደደ። ብፁዕ አባታችንም በላዩ ስላማተበበት ዘንዶ ከላይ እስከታች ተሰነጠቀ። ደቀ መዝሙሩን ጠርቶ ና ይህንን ዘንዶ እየው አለው። ደቀ መዝሙሩም አይቶ እጅግ ደነገጠ። ብፁዕ አባታችንም እስኪ ከንዳውና ልኩን እወቀው አለው። ቢከነዳውም 61 ክንድ ሆነ። ሰይጣንም አንተ ክፉ ሰው በየቦታው ሁሉ አስጨነቀኝ፣ አሁንስ ግን የሸዋ ምድር በሙሉ ተውኩልህ እያለ ከሩቅ ጮኸ። ይህንንም ተናግሮ እንደ ትቢያ በኖ እንደ ጢስ ተኖ ጠፋ። ከዚያችም ቀን ወዲህ ሰይጣን መፈታተኑን ተወው። ብፁዕ አባታችንም ደቀ መዛሙርቱን ዛሬ እግዚአብሔር በእጅ ያዋረደውን የሰይጣንን ተንኮል አያችሁን? ከእንግዲህ ወዲህ ግን በዚህ ቦታ ላይ አቅም የለውም። እሑድና ሐሙስ ቀን እባብ የገደለ የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል ብለህ ለልጆች ንገራቸው ብሎ ጌታዬ ኢየሱስ ክርስቶስ የነገረኝን አሁንም እነግራችኋለሁ፣ በልባችሁም ጠብቁት አላቸው። በአባታችን ጥገኝነት ለመኖር አንድ ብላቴና መጣና ከደቀ መዛሙርቱ ሄዶ ለብፁዕ አባታችን ንገሩልኝ ብሎ ለመናቸው። ለጊዜው ተግባረ እድ ይዘው ነበርና ለአባታችን እስክንነግርልህ ትንሽ ቆይ አሉት። ከቤት በገቡ ጊዜ ግን ረሱት። መንፈቀ ሌሊት ሲሆን ወደ እኔ የመጣውን ብላቴና ለምን ረሳችሁት? መምጣቱንስ ለምን አልነገራችሁኝም? አላቸው። በነጋም ጊዜ ያንን ብላቴና ትናንትና ከነበረበት ስፍራ በደህና አገኙትና ወደ አባታችን ወሰዱት። አባታችንም ባየው ጊዜ እጅግ ወደደው። ከጥቂት ቀን በኋላ የምንኩስናን ልብስ አለበሰውና በገድሉ የሚከራከር በስርዓቱ የሚኖር ሆነ። ልጅም ያልነው አባታችን አቡነ ፊልጶስ ነው። ይህ አባታችን ግን ለመንፈስ ቅዱስ ማደሪያ ሆነ። ትንቢትም ይናገራል። ለደቀ መዛሙርቱም የዘነጉትን ሁሉ ያሳስባቸዋል። ዘርአ ሚካኤል የሚባል የግራሪያ ሹም ይኸውም ሰሜን ሰገድ ነው። ብፁዕ አባታችንን ጠራውና ቤራ ወደሚባል ተራራ ወሰደው። የሀገሩ ሰዎች የሚሰግዱለት ከባለዛሮች ወገን አንድ ሰው በዚያ ነበርና ወደ ብፁዕ አባታችን አመጡት። አባታችንን ባየው ጊዜ አማተበበት። በላዩ የሚያደረበት ርኩስ መንፈስ ጥሎት ሸሸ። ሰውየውም ያን ጊዜውን ሞተና ትልቅ ሽብር ሆነ።
በመልከ ጼዴቅ ስም በዚያ ስፍራ ቤተክርስቲያን አነጸ። በጻድቃን ደግነት ሀገር ቀናች ተብሎ እንደተነገረ በብፁዕ አባታችን እጅ ያቺ ሀገር ዳነች። ከዚህ በኋላ ያ ሀገረ ገዥ የንጉሱን ጠላቶች ለመዋጋት ወደ አረብ ዘመተ። ከዚያም ታሞ ለመሞት ደርሶ ሳለ እነሆ አባቴ ተክለ ሃይማኖት ወደ እኔ መጣ፣ በግልጽ አየዋለሁ እያለ ተናገረ። ከበውት የቆሙትንም የእጁን መስቀልና ማዕጠንቱን አታዩምን አላቸው። ዳግመኛም ቸርነቱን ላሳየኝ እግዚአብሔር ክብር ምስጋና ይሁን አለ። ይህንንም ተናግሮ በክብር አረፈ። አስከሬኑንም ወደ ሀገሩ አመጡትና አባቶቹ በተቀበሩበት ስፍራ ተቀበረ። ስለ አባታችንም በእረፍታቸው ጊዜ ልጆቹን እንዲጎበኝ ብዙ ቅዱሳን መሰከሩለት። ዳግመኛም ስሙን ከሚጠሩት ነፍሳት ሁሉ ጻድቅም ኃጥእም ቢሆን ወደ ክብሩ አባታችን ተክለ ሃይማኖት ሳያደርሱት ወደ ዘለዓለም ርስቱ አያገቡትም ተብሎ ተነገረለት። ይህችም ነፍስ ባየችው ጊዜ አባቴ ተክለ ሃይማኖት ሆይ እያለች ወደ እርሱ ትጮኻለች። እርሱም አባትሽ እኔ ነኝ ይላታል። ይህችም ነፍስ ወጥታ በጎኑ ትቀመጣለች። ከዚያም ወደ እርስቷ ትገባለች። የኃጥኡንም ነፍስ ብትሆን ወደ አባታችን ወደ ክቡር ተክለ ሃይማኖት ሳያደርሷት ወደ ሲኦል አይወስዷትም። ይህችም ነፍስ ባየችው ጊዜ ወደ እርሱ ትጮኻለች። አባቴ ትለዋለች። ብፁዕ አባታችንም ወደዚያች ነፍስ ተመልክቶ ስሙንም በመጥራት ቢሆን መታሰቢያውንም በማድረግ በጎ ስራ የተገኘባት እንደሆነ ወደ ፈጣሪው ያማልዳታል። በተሰጠውም ቃል ኪዳን ወደ ዘላለም ሕይወት ያደርሳታል። ምዕራፍ 52 በዚያን ዘመን ታላቅ ተአምር ሆነ። ወራዙት መነኮሳትና ውርዙዋት መነኮሳያት በአንድ በዓት ይኖሩ ነበር። ሰይጣን በዝሙት ልጆቹን እንዳይተነኳኮልበት ብፁዕ አባታችን አስሮት ነበርና ክፉ ፈቃድ በማሰብ የወንድና የሴት ሥራ አይታሰብም ነበር። ለጸሎት በመንፈቀ ሌሊት በተነሱ ጊዜ ወንዱ የሴቲቱን ልብስ ይዞ ይህ ልብስ የኔ ነው ይላታል። ሴቲቱም የወንዱን ልብስ ይዛ እንዲሁ ትለዋለች። እርስ በእርሳቸው ይጓተታሉ። እንዳላደጉ ሕፃናት ሐልዮ ኃጢአት ስላልነበረባቸው የድንቆች ወገን የሚሆን አባታችን ተክለ ሃይማኖት ባለበት ዘመን ሁሉ መነኮሳትን የሚያስነውራቸው ነገር ከቶ አልተሰማም። ስማቸው አባ ኤልሳ፣ አባ ፊልጶስ፣ አባ አኖሬዎስ፣ አባ ዜና ማርቆስ፣ አባ ቶማስ፣ አባ ታዲዮስ፣ አባ ስምዖን፣ አባ ተስፋ ሕፃን፣ አባ ይትባረክ፣ አባ ተስፋ ስሉስ፣ አባ ክርስቶስ ቤዛነ፣ አባ አድሃኒ፣ አባ መስቀል ሞዓ፣ አባ ክርስቶስ ሞዓ፣ አባ ኤዎስጣቴዎስ፣ አባ ኢዮስያስ፣ አባ ማርቆስ የሚባሉ ደቀ መዛሙርቱ ከእርሱ ጋር ይኖሩ ነበር። እነዚህም መላእክትን የሚመስሉ የምድር ምሰሶች የተባሉ ናቸው። ከልጆቹም ብዙዎቹ በገድል የተፈተኑ ሆኑ። ጠባቂያችን አባታችን የክርስቶስ ምስለኔ ሆኗልና መንፈቀ ሌሊትም በሆነ ጊዜ ሁሉም አብረው ወደ ቤተ ክርስቲያን ይገባሉ። ብፁዕ አባታችን መብራት ይዞ ፊታቸውን ይመለከታል። መነኩሴውና መነኩሲቱም ቢሆኑ የማያለቅስ ያገኘ እንደሆነ በመቋሚያ ይገጫቸው ነበር። እያንዳንዱንም አንተ ጎስቋላ ሆይ በዚህ ካላለቀስክ በወዲያኛው በገሃነም መጽናናት፣ መረጋጋት፣ እረፍት በሌለበት ታለቅሳለህ ይለው ነበር። በቅዳሴም ጊዜ እንዲሁ ያደርጋል። የቡራኬውንም ጸሎት በደገመና የሙታንን ስም በጠራ ጊዜ እጅግ ይረዝማል። እስከ መጨረሻውም ድረስ አስቀድሞ ለእያንዳንዱ 150ውን መዝሙረ ዳዊት 15ቱን ነቢያት 5ቱን መኃልየ ያደርሳል። ለሕዝብ፣ ለአሕዛብ፣ ለነገስታት፣ ለመኳንንት፣ ለሀገርም ሁሉ ጸሎትን አብዝቶ ይጸልያል። ደቀ መዛሙርቱም ጥቂት ጥቂት የእርሻ ስራ ጀመሩ። በውስጡ አተር ዘሩ። የዕለት ምግብ እንዲሆናቸው ጎመን፣ ሽንኩርት፣ ድንች ተከሉ። ሽኮኮ፣ ጦጣ፣ ዝንጀሮ፣ ጃርት፣ ሌሎቹም አትክልት የሚያጠፉ ሁሉ አስቸገሯቸው። ደብረ አስቦ ገና ምድረ በዳ ነበረችና ለአባታችን ለተክለ ሃይማኖት አዝመራችንን አጠፉብን ብለው ነገሩት።
እኛ ወደ ቤታቸው መጣንባቸው እንጂ እነርሱ ወደኛ አልመጡብንምና ተዋቸው፣ እንደኛ ስጋውያን ደማውያን ናቸውና አንግፋቸው አላቸው። ደቀ መዛሙርቱም ዝም አሉ። አውሬዎቹ ግን እየበረቱባቸው ሄዱ፣ አስቸገሯቸው፣ ከልካቸውም አለፉ። በአንዲቱ ቀንም አባታችን ሲመለከት አንድ ግመር ዝንጀሮ መጥቶ የመበለቲቱን እጅ ይዞ በሁለተኛው እጁ የያዘችውን ነጥቆ ወሰደባት። በኃይልም ስለደበደባት ጮኸችና መነኮሳቱ መጥተው አስጣሏት። ብፁዕ አባታችንም ይህን ግፍ አይቶ በዚህ ምድረ በዳ ያላችሁ አራዊት ሁላችሁ ቅዱሳን የደከሙበትን ገንዘባቸውን እንዳትዳፈሩ ከወሰኑላችሁ ከልካችሁ አልፋችኋልና እኔ በማገለግለው በእግዚአብሔር ቃል የታሰራችሁ ሁኑ አላቸው። ከዚያ ቀን ጀምሮ አዋፍንና እንስሳትን የሚበሉ ሁሉ በአንድ አውሬ ጥፋት ሁሉ ታሰሩ። አባታችንም ባለበት ዘመን ሁሉ አህዮች በምድረ በዳ ያድሩ ነበር፣ የሚያስፈራቸውም አልነበረም። ሰዎች ዘርተው እስኪሰበስቡ ድረስ ከአራዊትና ከአእዋፍ አዝመራቸውን አይጠብቁም ነበር። የሌሊትና የቀን ምግባቸውን የእግዚአብሔርን ቃል አድርጎ የወንጌልን ትምህርት በማስተማር ልጆቹን እንዲህ እየጎበኘ ኖረ። ዓለምንስ እንኳ አያስቡትም ነበር። በስራቸውም ሁሉ መላእክትን መሰሉ። አባታቸውም ራሱ ጌታ በጨለማው ሀገር ውስጥ እንደኔ ብርሃን ሁን ብሎ እንደነገረው የክርስቶስ ምስለኔ ሆነ። የደቀ መዛሙርቱንም ሐሳብ ሳይነግሩት አውቆ የሚሆነውን ይነግራቸውና ተናገረውም ይፈጸም ነበር። ምዕራፍ 53 ከዚህ በኋላ ክቡር አባታችን ተክለ ሃይማኖት አስቦ ወዮልኝ፣ ወዮታ አለብኝ፣ እውነተኛ ዳኛ በመጣ ጊዜ በዚያች ቀን ምን እመልሳለሁ? የሰማዩ አባቴን ፈቃድ ከሚሰራ በቀር ወደ መንግስተ ሰማያት የሚገባ የለም ያለውን ቃሉን አላሰብኩምና አለ። ወይኔ ያን ጊዜ ወዴት እሸሻለሁ? ከሕያው እግዚአብሔር ከቁጣው ፊትስ ወዴት ሄጄ እማጸናለሁ? ወዮልኝ ለሰማያዊው ሙሽራ ሰርግ በበጎ ስራ ያልተሸለምኩ እኔ ወዮልኝ። ጨው ምግብን ሁሉ እንዲያጣፍጥ እርሱን ግን የሚያጣፍጠው እንደሌለ አልጫም ከሆነ በኋላ ከአፋ ጥለው ሰዎች እንደሚረግጡት ሆኛለሁና አለ። መብራት ቢጠፋ የሚያበራለት የለም ጨለማ ከሚወርሰው በቀር። ባለመድኃኒትንስ ማን ይፈውሰዋል ራሱ የሚድንበትን መንገድ ካላወቀ? ነፍሴም በእኔ ላይ እንዲሁ ሆነች። ሌሎችን አጣፈጥኩ፣ ለራሴ ግን አልጫ ሆንኩ። ሕሙማንን ፈወስኩ፣ ለራሴ ግን ሕመምተኛ ሆንኩ። ለዓለም አበራሁ፣ ለራሴ ግን ጨለምኩ አለ። ለዓይኖችህ እንቅልፍን ለቅንድቦችህም ማንጎላጀትን አትስጣቸው ያለውን የነቢዩን ቃል ደግሞ ለነፍሱ አሳሰባት። እንደ ወፍ ከድፊት እንደ ፌቆ ከወጥመድ ከጥፋትም ሁሉ ትድን ዘንድ ያለውን ያሳስባት ነበር። ይህንንም ተናግሮ በገዳም ውስጥ ግራ ቀኝ እጁን ለመዘርጋትና ለመቆም የሚያበቃውን ያህል ቦታ ትቶ በውስጥ በኩል 8 ስለታም ጦሮች፣ ሁለቱን በፊቱ፣ ሁለቱን በኋላው፣ ሁለቱን በቀኙ፣ ሁለቱን በግራው፣ እነዚህን ሰውነቱን የሚወጉትን ተከለ። ከዚህም በኋላ ሰውነቱ ደከመ፣ ለእርጅናም ደርሶ እንደ ቀድሞ ወንጌልን ዞሮ ለማስተማር ባይቻለው፣ ስለዚህ በአንድ ስፍራ መቆምን ወደደ። ከዋሻውም ገብቶ ፈጽሞ የገድል ጣዕም እንደማያውቅና ዛሬ እንደሚጀምር ሆኖ አዲስ ገድል ጀመረ። በትር በእጆቹ ሳይመረኮዝ እንደተተከለ አምድ ቆመ። የእግዚአብሔር ስፍራውን የያዕቆብ አምላክ ማደሪያውን እስካገኝ ድረስ ከመኝታዬ አልጋ አልጠጋም። ለዓይኖቼም እንቅልፍ ለቅንድቦቼም ማንጎላጀት ለፊቴም እረፍትን አልሰጥም አለ። ከባቱ ሳይወጣ ሌሊትና ቀን ቆመ፣ አልተቀመጠም። ወደ ግራና ወደ ቀኝም አልተንቀሳቀሰም። ውሃም ቅጠልም ቢሆን ከቅዳሜና ከእሁድ በቀር በዚያ ወራት ምንም አልቀመሰም። እህል ግን ከመነኮሰ ጀምሮ እስከ ዕለተ ሞቱ ድረስ አልቀመሰም። ፀሐይንም ጨረቃንም ከዋክብትን በጋና ክረምትንም
ቡቃያና አበባንም ፍሬውንም አላየም። ዓይኖች ሳሉት እንደ ዕውር፣ ጆሮች ሳሉት እንደ ደንቆሮ፣ የሚናገር የተከናወነ አንደበት እያለው እንደ ዲዳ ሆነ። ከምስጋና በቀር ምንም አይናገርም። ሌሊትና ቀንም እግዚአብሔርን አመሰገነ። ዓለምንም እንደ ትቢያና እንደ ጉድፍ ቆጠረው። ከክርስቶስ ጋር እንደተሰቀለ ሆነ። ልቡናውም ዘወትር ወደ አየር የተመሰጠ ነበር። እንዲህ ባለም ገድል ብዙ ዘመን ኖረ። ቁመትንም ካበዛ ወዲህ አንዲቱ የእግር አገዳ ተሰበረችና ደቀ መዛሙርቱ አንስተው አክብረው በሰበን ጠቅልለው ከመንበሩ እግር በታች ቀበሯት። ከዚህም በአንዲት እግሩ 7 ዓመት ቆመ። ከነዚህም 4 ዓመት ውሃ አልጠጣም። ምዕራፍ 54 ወስብሐት ለእግዚአብሔር። ይቆየን።